ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ሆይ? ይህ መቅረዝ ሚዲያ ነው። እኔ ጌትነት ቢሆነኝ ይባላለሁ። ዛሬ ስለ ፋይናንስ እና ስለ ፋይናንሻል ኢንስትሩመንትስ ልናወራ መጥተናል። እንግዲህ ፋይናንስ የሚለውና ፋይናንሻል ኢንስትሩመንትስ የሚሉት ሁለት ቃላት ብዙ ጊዜ ያው አማርኛ ላይ አዶፕት አድርገን የምንጠቀምባቸው ቃላት ሆነዋል። መሰረታቸው እንግሊዝኛ ቢሆንም አቻ የሆነ የነዚህን ቃላት ጉልበት ሳያዛንፍ ሊገልጽልን የሚችላቸው የአማርኛ ቃላትም ስለሌለን ቃላቶቹን እንዳለ እንጠቀምባቸዋል ማለት ነው። መኒ ወይም ገንዘብ የምንለው ነገር ኢኮኖሚያችን ውስጥ እንዴት እንደሚንቀሳቀስና ቢዝነሶች ካፒታል እንዴት እንደሚያገኙ ራሳቸውን እንዴት እንደሚያሳድጉና ኢንቨስተሮችን ደግሞ ሀብት እንዴት እንደሚፈጥሩ ማወቅ የሚቻለው ስለ ፋይናንስና ስለ ፋይናንሻል ኢንስትሩመንቶች በደንብ ጥሩ ግንዛቤ ሲኖረን ነው ማለት ነው። ስለዚህ እንግዲህ ዛሬ በአጭሩ ይህን ጉዳይ እናያለን። በቀጣይም በተከታታይ እንደ አስፈላጊነቱ በእናንተ ኢንተረስት ወይም በእናንተ ፍላጎት መሰረት ጉዳዩን የምንቀጥልበት ይሆናል ማለት ነው። በዛሬው ዝግጅታችን ግን የፋይናንስን ቤዚክስ ለማየት ነው የምንሞክረው ማለት ነው። የፋይናንስና የፋይናንሻል ኢንስትሩመንትን መሰረታዊ የሆነውን ግንዛቤ ከፕራክቲካል አፕሊኬሽን አንጻር የምንመለከት ይሆናል ማለት ነው። what is finance ፋይናንስ ምንድን ነው የሚለውን ስንመለከት በመጀመሪያ እንግዲህ ፋይናንስ is the management of money የገንዘብ አስተዳደር ነው። ፋይናንስ የሚባለው ነገር የኢንቨስትመንት and saving and resources አጠቃላይ ፋይናንስ ምን ማለት ነው? ፋይናንስ is the management of money investment savings and resources ገንዘባችን ወይም ደግሞ ጥሬ ገንዘቡን እንዴት እናስተዳድራለን፣ ኢንቨስትመንቶቻችንን እንዴት እናስተዳድራለን፣ የቁጠባ አካውንቶቻችንን እንዴት እናስተዳድራለን እና እንዲሁም ሌሎች ሀብቶቻችንን ሌሎች ሪሶርሶቻችንን እንዴት እናስተዳድራለን የሚለውን ጉዳይ የምናጠናበት እና ተግባራዊ የምናደርግበት የጥናት ዘርፍ ነው ማለት ነው ፋይናንስ የምንለው ዘርፍ። So it helps individuals, businesses and governments and organizations make decisions about spending money, about saving money, about investing money and managing financial risks. ፋይናንስን ማወቅ እንግዲህ ግለሰቦችን፣ ቢዝነሶችን፣ መንግስታትንና ሌሎች ድርጅቶች በተለያዩ ገንዘብ ነክ በሆኑ ጉዳዮች ዙሪያ ውሳኔዎችን ለመወሰን የሚጠቀሙበት ቱል ማለት ነው ፋይናንስ የምንለው። እንዴት ነው ወጪ የምናወጣው? ምን ያክል ወጪ እናወጣ? እንዴት ወጫችንን እናስተዳድር? እንዴት እንቆጥብ? እንዴት ኢንቨስት እናድርግ? የት ኢንቨስት እናድርግና ሪስካችን ደግሞ ምን ሪስክ አለን? እንዴት ነው እነዚህን ሪስኮች ማኔጅ የምናደርገው የሚለውን ጉዳይ ማኔጅ እንድናደርግ የሚያስችለን ዘርፍ ነው ማለት ነው ፋይናንስ የምንለው። እንዳጠቃላይ ኢን ሲምፕል ተርምስ ፋይናንስ ኢዝ አባውት ፕላኒንግ ኤንድ ዩዚንግ መኒ ዋይዝሊ ሀብታችንን ገንዘባችንን በአግባቡ ለመጠቀምና በአግባቡ አቅደን ለመስራት የሚያገለግለን ጥበብ ልንለው እንችላለን ማለት ነው። ስለ ፋይናንስ ይህንን ካል ፋይናንሻል ኢንስትሩመንትስ የምንላቸው ወይም ደግሞ የፋይናንስ መሳሪያዎች የምንላቸውስ ምን ናቸው የሚለውን እንመልከት። ፋይናንሻል ኢንስትሩመንትስ አር ቱልስ ኦር ኮንትራክትስ ዛት ሪፕሬዘንት ፋይናንሻል ቫሉ ፋይናንሻል ቫሉውን ወይም ደግሞ የገንዘብን ዋጋ ሪፕሬዘንት የሚያደርግ የሚወክል ማንኛውም ቱል ወይም ኮንትራት ሊሆን ይችላል። ፋይናንሻል ኢንስትሩመንት የምንለው ማለት ነው። they help people and organizations እነዚህ ፋይናንሻል ኢንስትሩመንቶች ዜጎችን ወይም ሰዎችንና ድርጅቶችን ወይም ደግሞ ኦርጋናይዜሽኖችን በተለያየ መንገድ ይጠቅሟቸዋል። ለምን ይጠቅማሉ ብለን የተወሰኑትን ለማየት ያክል አንደኛ they help people to raise capital ሰዎች እና በተለይ ደግሞ ድርጅቶች ካፒታል ሞባላይዝ ማድረግ ሲፈልጉ ካፒታላይዝ የሚያደርጉት ፋይናንሻል ኢንስትሩመንቶችን በመጠቀም እነዚህን ፋይናንሻል ኢንስትሩመንቶች ኦፈር በማድረግ ነው። መኒን ኢንቨስት ማድረግ ሲፈልጉ በእነዚህ ኢንስትሩመንቶች አማካኝነት ገንዘብ እጃችን ላይ ካለና ይሄን ገንዘብ ለጊዜው ማንጠቀምበት ከሆነ ኢንቨስት ማድረግ ከፈለግን ኢንቨስት የምናደርገው እነዚህን የፋይናንሻል ኢንስትሩመንቶች በመግዛት ሊሆን ይችላል። ትራንስፈር ፈንድን እንግዲህ ከአንዱ ወደ አንዱ ትራንስፈር ለማድረግ በቁጠባ አማካኝነት ሊሆን ይችላል። በዚህ መንገዶች ምን እናደርጋለን ማለት ነው ትራንስፈር እናደርገዋለን እና ማኔጅ ፋይናንሻል ሪስክስ ፋይናንሻል ሪስኮቻችንን ማኔጅ የምናደርገው በዚህ መንገድ ነው ማለት ነው። እንዴት? ኢንሹራንስ በመግዛት እና ቁጠባ ለነገ በመቆጠብ
ነገ ሊገጥመን የሚችለውን ችግር የምናስወግደውና ፋይናንሻል ሪስካችንን ማኔጅ የምናደርግባቸው በፋይናንሻል ኢንስትሩመንቶች አማካኝነት ነው ማለት ነው። ፋይናንሻል ኢንስትሩመንትስ ኮኔክት ሴቨርስ፣ ኢንቨስተርስ፣ ቢዝነስስ ኤንድ ፋይናንሻል ኢንስቲትዩሽንስ። እነዚህ ኢንስትሩመንት የምናቸው ነገሮች እነዚህ ሁሉ ያገናኛሉ ማለት ነው። ቆጣቢዎችን፣ ኢንቨስተሮችን፣ ቢዝነሶችን እና የፋይናንስ ተቋማትን ኮኔክት የሚያገናኙ ኢንስትሩመንቶች ናቸው ማለት ነው ፋይናንሻል ኢንስትሩመንት የምንለው። የተለያዩ አይነት የፋይናንስ ኢንስትሩመንቶች አሉ። እንደው የተወሰኑትን ለማንሳት ያክል የመጀመሪያው ስቶክ የምንለው ወይም የአክሲዮን ድርሻ የምንለው ነው። የአክሲዮን ድርሻ ወይም ስቶክ በአንድ ካምፓኒ ውስጥ ያለንን ባለቤትነት የሚወክል ነው ማለት ነው። በካምፓኒው የተወሰነ ፓርት በባለ አክሲዮኖች የተያዘ ስለሚሆን የባለ አክሲዮኖች የባለቤትነት መብትን የሚያሰጠው ስቶክ እንለዋለን። ቦንድ ደግሞ ለመንግስት ወይም ለካምፓኒዎች ብድር እንድንሰጣቸውና የዛ አበዳሪ እንድንሆን የሚያስችለን የፋይናንሻል ኢንስትሩመንት ማለት ነው። ሴቪንግ አካውንት አሎ ፒፕል ሴቭ ኤንድ ኢርን ኢንተረስት፣ ገንዘባችን ቆጥበን አስቀምጠን የሆነ ፋይናንስ ተቋም ላይ ለዛ ለቆጠብነው ገንዘብ ወለድ እንድናገኝ የሚያስችለን የፋይናንሻል ኢንስትሩመንት ነው ማለት ነው። ሌላው ኢንሹራንስ ነው። ኢንሹራንስ ኢት ሄልፕስ አስ ቱ ፕሮቴክት አጌንስት ፋይናንሻል ሉዝስ፣ የፋይናንስ ኪሳራ የፋይናንስ ችግር ስጋት ሲኖርብን ከዛ ራሳችንን ለመከላከል የምንጠቀመው ፋይናንሻል ኢንስትሩመንት ነው ማለት ነው። ሙቹዋል ፈንድስ የምንላቸው አሉ። በእኛ ሀገር ብዙም እየተለመዱ አይደሉም ገና፣ ነገር ግን ያው በቅርቡ ይመጣሉ ብለን እንጠብቃለን። እነዚህ ደግሞ ኮምባይን መኒ ፍሮም መኒ ኢንቨስተርስ፣ ከተለያዩ ኢንቨስተሮች ገንዘብ በማሰባሰብ ያን ገንዘብ አዋጭ የሆኑ ዘርፎች ላይ ኢንቨስት በማድረግ ከዛ ትርፍ ሲያገኙ ትርፉን ለባለ ገንዘቦቹ መልሰው የሚሰጡበት አሰራር ነው ማለት ነው ሙቹዋል ፈንድስ የምንለው። ሌላው ብድር ነው። ብድር ደግሞ ገንዘብ የሌላቸው ድርጅቶች ሊሆኑ ይችላሉ፣ ወይም ደግሞ የስራ ማስኬጃ ዋቴቨር ገንዘብ የፈለጉ ድርጅቶች ለስራቸው የሚያስፈልግ ካፒታል እንዳገኙ የሚያስችለን የፋይናንስ ኢንስትሩመንት ነው ማለት ነው። ዲስ ኢንስትሩመንት ሰፖርት ኢኮኖሚክ ግሮዝ ኤንድ ዌልዝ ክሬሽን። እነዚህ ፋይናንሻል ኢንስትሩመንቶች በአጠቃላይ ማለት ነው የኢኮኖሚ እድገትንና ዜጎች ወይም ድርጅቶች ደግሞ ሀብት እንዲፈጥሩ ዌልዝ ክሬት እንዳደርጉ የሚያግዙ ኢንስትሩመንቶች ናቸው ማለት እንችላለን። እንግዲህ የፋይናንስ እውቀት በጣም መሰረታዊ ጉዳይ ነው ለሁሉም ዜጋ ማለት በሚቻል ደረጃ ማለት ነው። ፋይናንስን በትክክል መገንዘብ፣ የፋይናንስ ግንዛቤ መኖር በህይወታችን ውስጥ በጣም የተሻለ ውሳኔ እንድንወስን፣ አነሰሰሪ የሆነ አላስፈላጊ የሆነ ዕዳ ውስጥ እንዳንገባ፣ ሀብት እንድንፈጥር፣ ቢዝነስ መጀመር ከፈለግን ቢዝነሳችን እንድንጀምርና የረጅም ጊዜ የፋይናንስ ደህንነታችንን እንድናረጋግጥ ያስችለናል ማለት ነው። ፋይናንሻል ሊትሬሲ ኢዝ ዘ ፋውንዴሽን ፎር ኢኮኖሚክ ኢምፓወርመንት። ለእያንዳንዱ ኢንዲቪዥዋል የፋይናንሻል ሊትሬሲ መኖሩ ለኢኮኖሚክ ኢምፓወርመንቱ ፋውንዴሽን ወይም ደግሞ መሰረት ሆኖ ያገለግላል ማለት ነው። እንግዲህ ክቡራንና ክቡራት ተመልካቾቼ አብራችሁኝ ስለነበራችሁና ስለተመለከታችሁኝ እጅግ አመሰግናለሁኝ። ይህን ቪዲዮ ጠቃሚ ሆኖ ካላገኛችሁት ላይክ አድርጉት፣ ሼር አድርጉት ለሌሎች፣ እንዲሁም ቻናሌን ሰብስክራይብ አድርጉና ሌሎች ተመሳሳይ ዝግጅቶች ሲለቀቁ በቀጥታ እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። ስለ ቢዝነስ፣ ስለ ኢንተርፕረነርሺፕ፣ ስለ ፋይናንስ፣ ስለ ኢንቨስትመንት እና ስለ ኮኦፕሬቲቭ ወይም ስለ ህብረት ስራ ማህበር የመሳሰሉ ጉዳዮችን እንማማራለን። እዚህ ቻናል ላይ ያነሳን እንማማራለን። ስለዚህ እንግዲህ ፍላጎት ያላችሁ ሰዎች በሙሉ ሰብስክራይብ እንድታደርጉ እያልኩኝ የዛሬው ዝግጅቴን እዚህ ላይ አጠናቅቄያለሁ። በቀጣይ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን።